እሺ ሂድ በቃ ሩታ እንዴ ባረቀበት እንዴ ይሄድ እንዴ ፈቀድሽለት? ይሄድ ፈቀድሽለት? ታዲያ እግሩን ይዤ ላስቀረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነው እንግዲህ ይህቺን ፓርት ማለት ቁርጽ ያመጣሁበት ምክንያት ወላሂ ነው የምላችሁ እንዴት ደስ እንዳለኝና ምን አክል እንደተደሰትኩበት በአብርሽና በሩታ ማለት ነው። ሞር አብርሽና ሩታ ሲመላለሱ አይን በአይን ሲታያዩ በቃ ይሆናላ የበፊት ፍቅራቸውን እንደዚህ ሲያሳዩ በጣም ደስ ስላለኝ ነው እቺን ፓርቲ ያመጣሁበት ማለት ነው። እና ሩታዬ ደግሞ ሞር እንዴ ስለሳመችው መሰለኝ በረቀበት እንዴ ስትል ግን የአብርሽን ትቢት ተውት። የአብርሽን ነገር አይወራ ነው ከድኖ ይብሳል ማለት ነው። እና እንደዛ ስትለው ደግሞ በጣም ነው እየሳኩት። በዚሁ ቀጥሉበት ፍቅራችሁ ደስታችሁን። ይሄ ልጅ ደግሞ የፍቅርና የደስታ አላህ ያደርግላችሁ። እውነት ለመናገር አብርሽና ሩታ እንደዚህ ስትሆኑ ነው ሁሉም ሰው የሚወዳችሁ፣ ሁሉም ሰው የሚያደንቃችሁ። እንደዚህ አብራችሁ እንደ በፊታችሁ ደስተኛ ስትሆኑ ነው ሁላችንም ደስ የሚለን እና በዚሁ አጋጣሚ ሁላችሁም እንኳን ደስ አላችሁ። ሲቀጥል ደግሞ እኔ አንድ አስተያየት ለመስጠት ነው። ምን አለ መሰላችሁ ብዙዋችሁ ቀን ላይ ብዙ ነገር ሲወራ ብዙ ነገር ሲነናገር እኔም እንደ ቀልድ አድርጌ ያንን ነገር ፈልጌም ሳይሆን እኔ ይሄንን ነገር ያርግላት ሳይሆን በቃ ደንቡ ማለት ይሄ ነው ማለት ነው። በየሀገራችን እንጃ ባህላችን የተለያየ ባህል ሊኖር ይችላል። ነገር ግን በእነሱ ባህል እንደዚህ ነው ማለት ነው። ያው በጊዞ መሄድ ነው ማለት ነው። አሁን ደግሞ ጋሽዬ ለምን አልሄደም እንደዚህ አብርሽስ እንዴት አማች ቤት ገባ ምናምን የምትሉም አላችሁ ማለት ነው። ባካችሁ በእንደዚህ ነገር አትግቡ። ምንም ችግር የለውም። እንኳንም ሄደ እንኳንም ገባ። ተደብቆ ነው የገባው አይደል? አይታችሁታል ቪዲዮ ማለት ነው። እህቱ ነው የሩታዬ እህት ናት አይደል ያስገባችሁ ወደ ቤት። ቤተሰብ አባትም እናትም የለም ብለዋል። ሲቀጥል ከሩታዬ እናት ብዙ ጊዜ አይታችኋል እንዳለ አብርሽም ሐኪም ቤት ይገናኛሉ። ብዙ ነገር ሲያወሩ ብዙ ነገር ሲጫወቱ ነበረ። ሞር ያው ነውር ነው ግን ያው እነሱ መልስ የሚባል ነገር ስለሌለ ያንን ግን ተደብቆ ነው የገባው ማለት ነው። ችግር የለውም። አታካብዱት። አንዳንዴ እውነቴ ነው የምላችሁ ፍትፈታም ቢሆን ኮሜንትም ቢሆን የሰው ልጅ በልክ ቢሆን ደስ ይላል ማለት ነው። ሚስቱ ናት እንኳን አየ ልጁ ናት። ናፈቃችሁ ሂዱ አየ ምንም ችግር የለውም። ችግር አያመጣም ማለት ነው ይሄን ነገር ማለት ነው። እና እባካችሁ አንዳንዴ እንደ ራሳችን ማየት እንችላለን ወይም ደግሞ እንደ ራሳችን ሁሉም ነገር ማድረግ ምናምን ታውቃላችሁ። ሩታ እዛ ራስ ሆና አብርሽ እዛ እስከመቼ ድረስ ቢያንስ ድረስ የሆነ ነገር እስከሚፈጠር ድረስ መጠበቅም የለበትም። አብርሽም ብለዋል እየመጣው እየተደበቅኩ አይካለው አለው እኮ ለልጁ። አብርሽ ነው ታውቃላችሁ። የእናንተን ኮሜንት አያዩ እውነቴ ነው ብላችሁ እና በጣም ነው ያሳቀኝ ማለት ነው አብርሽ ማለት ነው። ሲቀጥል እውነቴ ነው የምላችሁ አብርሽ እኔ ልጁን ማለት ነው 1 ወር 2 ወር ሲሞላ ምን እንደሚያደርገው አላውቅም። በዚህ ባነጋገሩ ምናምን በቃ የሚጠይቃትን ጥያቄ አረ አነሳክ ቪዲዮ በሳቅ ተጨረስኩት ማለት ነው። እንደኔ ደስተኛ የሆናችሁ ማለት ነው። እና በነገራችን ላይ አንዳንዴ እንደዚህ ስስቅ ምናምን ደስ ያለኝ እንደ ቪዲዮ ስሰራ አንዳንዳችሁ አላችሁ የምትቆጡኝ ማለት ነው። ታዲያ እኔ ምን ላድርገው? ከውስጤ ደስተኛ ያደረገኝ ነገር ያው አልደብቅም ደስተኛ አድርጎኝ ነው ብዬ የምናገረው ማለት ነው። ምክንያቱም ትናንትና ራሱ ብዙዋችሁ እየሰደባችሁኝ ነበረ በውስጥ ማለት ነው። ለምን ትስቂያለሽ? ለምን አስደሰተሽ ያላችሁኝ እና የእውነቴ ነው ብላችሁ አልዋሽም። ምክንያቱም አብርሽ መጥፎ ነገር ሰራ፣ ሩታም ጥሩ ነገር ሰራች። እኔ እንደምታውቁኝ ነው ምንም መደበቅ አልፈልግም ማለት ነው። ያስደሰተኝ ነገር አስደሰተኝ፣ ያላስደሰተኝ ነገር ሩታንም ቢሆን አብርሽንም ቢሆን እናገራለሁ ማለት ነው። ሞር እንደምታውቁኝ በአብርሽ በኩል የሆነ ያላስደሰተኝ ነገር ትንሽ ጥቂት ነገር ካለች እንደማወራ ማለት ነው። እና አንዳንዴ ሁላችንም የራሳችን የሆነ አስተያየት ነው የምንሰጠው በቪዲዮ ማለት ነው። እና ዛሬ የምትናገሩ አላችሁ እኮ ዛሬም ለምን ጋሽ ያልሄደም ለምን አብርሽም እንደዛ መግቢያ እንደሰራሁት ማለት ነው። አንዳንዴ በቃ ባላየ እለፉ ማለት ነው። አብርሽና ሩታ በአሁን እኔ እንደዚህ ከቀጠሉ እንደዚህ ካስደሰታት አረ አብርሽ በግ እንኳን በሳምንት በ15 ልታርድላት ማለት ነው። ለሩታ ማለት ንጹህ ፍቅር ከሰጠሃት ይበቃታል። ሙላ ዝንበግ ሁሌ በቃ ምግብ አይደለም ለሰው ልጅ ምግብ ምንም አያረግለትም። ቀንም ተናግሬ ያለው ማለት ነው።
ላይ ነው የተናገርኩት። ብዙ ሰው ብዙ አስተያየት እየሰጠ ነበረ። የመጀመሪያ ልጅ ስለወለደችለት አብርሽ ብዙ ነገር ያርግላት፣ ብዙ ነገር ቁሳቁሶች ነገር ያሟላላት እየተባለ ነበረ። ያንን ነገር ሳይሆን አብርሽ ለሩታ ንጹህ የሆነ ፍቅር፣ እንክብካቤ፣ እንደ ሚስት ክብር በቃ ልክ እንደ ዛሬ ማለት ነው። ምክንያቱም ይሄንን ነገር ለሩታ ይገባታል። ይሄንን በግ ምሽ በግነቱ ትልቁ ነው አይደለም፣ ብቻ የሆነ ስርዓት ስላለው በቃ ባህል ስለሆነ የሆነ ነገር በባህላችን ላይ የሚጎል ነገር ማየት የለባትም። ባህል ላይ የሚደረግ ነገር ሩታም ላይ መደረግ አለበት፣ መታየት አለበት ነው እንጂ በጉም ሙላዝም ምንም ፋይዳ እኮ አያመጣም ማለት ነው። ለሰው ልጅ ግን የሚበልጠው ክብር ነው። ሩታ ከምንም በላይ አብርሽ ካሜራ አጠገብ ኦዲየንስ አጠገብ በቃ ክብርነቷ፣ ሚስትነቷ በሚስታክል የሚገባት ክብር ከሰጣት ለሩታ ሁሉም አለሟ ነው። እውነቴ ነው የምላችሁ። በቃ ከምንም በላይ ምንም ነገር አያርግላት። ለምን እኔ እንጃ አላውቅም። ሰዓት በላ እንኳን ውላ አታድርም ማለት ነው። ለምሳሌ ያክል ነው ይሄን ማለት ነው። እና አብርሽ ለሩታ ክብር ከሰጣት፣ ክብር ከተቀባበሩ ሁለታቸው በቃ አሁን እንደ ዛሬ አይታችሁታላ። እሱም በፍቅር በስስት ሲያወራት ሲያናግራት፣ ሩታም ደግሞ በስስት ስትመልስለት ብዙዋችሁ አላችሁ እኮ አሁን ለምን መጣህ ምናምን አለችው፣ ገለመጠችው የምትሉም አላችሁ። እያየው ነው። እኔ ደግሞ የሚገርመኝ ነገር ቤተሰብ ማለት ነው እዚህ ጋር ቪዲዮ እንዴት እንደሚያዩትና እንዴት ቆራርጠው እንደሚወስዱትና ለስድብ እንዴት እንደሚሯሯጡ ሰው ይገርመኛል። እኔ እውነቴ ነው የምላችሁ። ቪዲዮ በቃ አብርሽና ሩታ አብረው ነው ስለሚመጡ ቪዲዮ ደጋግሜ ስለማየው ይሁን ሰዓቱ የሚሄድብኝ አላውቅም። እኔ ገና ምንም ቪዲዮን ሳልጠግበው ሳላየው እነሱ ስድብ ላይ ቲክቶክ ላይ እየቆረጡ እየወሰዱ ሞር እንደውም አብርሽና ሩታ የምትወዱ ከሆነ በድምጻቸው እየቆረጣቸው አትውሰዱ ማለት ነው። አብርሽና ሩታ ሊያድጉ ከፍ ሊሉ ከፈለጋችሁ የአብርሽና የሩታ እድገትን የምትፈልጉ ሰዎች ድምጻቸውን ቲክቶክ ላይ ባትወስዱ መልካም ይመስለኛል። ምክንያቱም መልካም ለራስ ነው፣ አይከፈልበትም ማለት ነው። ድምጻቸው እዛ ሲታይ ደግሞ ዩቱብ መተው አያዩም፣ ዩቱብ ላይ ገብተው ላይክ አያረጉም ማለት ነው። ብዙ ጊዜ አሁን አብርሽ በዛ ሰሞን ማለት ነው ከሄርሜላ በሚጣስበት ሰዓት ሰው ሁሉ ስለሚጠላው ስለደበረው ቲክቶክ ሰፍ ነበር የሚያየው ማለት ነውና የአብርሽ ምንም የሩታንም ሆነ ቆርጣችሁ ባትወስዱ መልካም ይመስለኛል። ከአሁን ወዲህ በአብርሽና በሩታ ህይወት አትግቡ። በቃ እነሱ ሰላም ፈጥረዋላ፣ እኛም ሰላም እንፍጠር። በቃ ሁላችንም በያለንበት ተባላን፣ ተጣላን፣ ተሰዳደብን፣ አብርሽንም ሰደብን፣ ሩታም ተሰደበች፣ ይብቃ ነው ምለው እንደኔ ማለት ነው። እና ብዙዋችሁ አላችሁ ሩታ ለምን ገለመጠችው? ሩታ እኮ አልገለመጠችውም። ሩታ እንደውም ሲገባ በጣም ደንግጣለች። እህት ዮናት ያስረዳቻት ማዘርም የለም ፋዘርም የለም እና ሰላም ብለው ይሄዳሉ። ለዛ ነው እንጂ የደነገጠችው። እውነት ይመስላችኋል? ሩታ አብርሽን ጠልተዋለች። አብርሽን ማየት አትፈልግም ነው የምታስቡት እናንተ? በደንብ አድርጋ ነው የምትፈልገው። በአይኗ ራሱ ያስታውቃል። እውነቴ ነው የምላችሁ። ሞር አብርሽ እኔ አልናፈቁሽም ወይ ምናምን ይላታል እንጂ ሩታ ከዛ በላይ ትናፍቀዋለች እንዴ። እሱም እንደሚናፍቃት እሷም ትናፍቀዋለች ማለት ነው። ሩታ ደግሞ ለአብርሽ ያላትን ፍቅር ታውቃላችሁ በደንብ ጠንቅቃችሁ ማለት ነው። ግን አንዳንዴ እውነቴ ነው የምላችሁ ነገር መብላት ይቅርብን። እስቲ ሰላም ነው፣ ደስተኛ ሆነው ሲመጡ ደስተኛ እንሆን ማለት ነው። በፍቅር እንቀበላቸው። እኛም ደስ የሚል ኮሜንት እንስጣቸው። ምን ችግር አለው? እና ለማንኛውም በጣም ነው የምወዳችሁ። ባይ ባይ።